አሳዳጊው መጥፎ ነገር ሊደርስበት እንደሆነ የተሰማው ይመስል ውሻው ባለቤቱ ከቤቱ እንዳይወጣ ለማድረግ ወዲህ ወዲያ ሲል ነበረ በጠዋቱ። መጀመሪያ ላይ ባለቤቱ ላይ በመጮህ ነበረ ለማስቀረት የሞከረው። ፓርከር የተባለው ባለቤቱ ውሻው ምን እንደነካው አላወቀምና ወደሱ መጠጋት ቢጀምርም ውሻው ግን እየራቀ ይሄድ ጀመረ። ቀርቦ ምንም ያልተለመደ ነገር ውሻው ላይ ባያገኝም ከዚህ በፊት አይቶት የማያውቀውን የውሻው ድንገተኛ ባህሪ ከሱም አልፎ ባለቤቱን ኬትንም ይረብሻት ጀመረ። ሃቺ የተባለው ይሄ ውሻ ባለቤቱን ከስራው ለማስቀረት ቢሞክርም እንደማይሆንለት ስለገባው በግቢው ዝም ብሎ ሲቆም ፓርከር ቸኩሎ ነበርና ሚስቱን ተሰናብቶ ከቤቱ ይወጣል። ሐሳብ የያዘው ሃቺም በፍጥነት ወደ ቤቱ በመመለስ ቀደም ሲል በጣም ይጠላው የነበረውን አሻንጉሊት ኳስ ይዞ ከበሩ ወጣ። ፓርከር ባቡር ጣቢያው ሲደርስ ሃቺ ኳሱን ባፉ ይዞ እያለከለከ ተከትሎት መጣ። ፓርከር በአግራሞት ውስጥ ሆኖ ሃቺ የሚጫወትባትን ኳስ ይዞ መምጣቱን አየ። አመጣጡ በጨዋታው በኩል እሱን ከስራው ለማስቀረት መሆኑን ሲመለከት ፓርከር ካርል ለተባለው ለጣቢያው ስራ አስኪያጅና በቅርበት ሆኖ ሆት ዶግ ሲሸጥ ለነበረው ጃስጂት ለተባለው ውሻው ለመጀመሪያ ጊዜ የወረወረለትን ኳስ እንዳመጣለት ነገራቸው። በዚህ ሁሉ ግን ፓርከር የሃቺን ያልተለመደ ባህሪ አላስተዋለም ነበርና ሃቺን ከስራ ሲመለስ ከምሽቱ 11 ሰዓት ላይ እንደሚገናኙ ካሳወቀው በኋላ ወደ ባቡር ጣቢያው ገባ። ውሻው ሊናገር ባለመቻሉ ከኋላ ሆኖ በሐዘንና በጭንቀት በተሞሉ ጩኸቶቹ አሳዳጊው ላይ ደጋግሞ ቢጮህም ፓርከር ግን ወደ ስራው የሚሄደውን ባቡር አስቀድሞ ተሳፍሮ ነበር። ሃቺም በተስፋ በሰላም ተመልሶ እንዲመጣ እየተመኘ ባቡሩ ከእይታው እስኪጠፋ ድረስ በጭንቀት ሸኘው። ሆኖም ያ የስንብት ቃል ለመጨረሻ ጊዜ አንድ ላይ የሚሆኑበት ቅጽበት ነበር። ሃቺ ቀደም ሲል የማን እንደሆነ ያልታወቀ አኪታ የተባለ ውሻ ዝርያ ነበር። ማንም አመጣጡን ባያውቅም ከጃፓን አሜሪካ ድረስ ረጅምና አድካሚ ጉዞ ተጉዞ ነበር የመጣው። በዚህ ረጅም ጉዞ ወቅት ደካማና አቅመቢስ ሆኖ እንግዳ በሆነው ዓለም ውስጥ ተዘግቶበት ነበረ ጉዞ ሲያደርግ የነበረው። በሚያሳዝን ሁኔታ አሜሪካ ሲደርስ ሰራተኞቹ ከቸልተኝነታቸው ብዛት በሚጓጓዝበት ወቅት ድንገት ይጥሉታል። ማንም የሃቺን ማደሪያ እንደወደቀ አላስተዋለም ነበርና እነሱ ጉዟቸውን ሲቀጥሉ ይህ አጋጣሚ ለሃቺ ከውስጥ እንዲወጣ እድል ይሰጠዋል። አሁንም ቢሆን ግን በግርግር ውስጥ ማንም ይሄን የጠፋውን ቡችላ አላስተዋለም። እዚህ ጋር ነበረ ሃቺ በስልክ ላይ የነበረን አንድ ደስ የሚል ፈገግታ ያለውን ሰው የተመለከተው። ያ ግለሰብ ፓርከር ነበረ። ፈገግታው የሃቺን ግራ የተጋባና የፈራን ልብ ያረጋጋ ነበርና የሚያድነው ሰው እሱ መሆኑን ለመገንዘብ ጊዜ አልወሰደበትም። ፓርከርም ጎንበስ ብሎ ትንሹን ውሻ በእጁ እንዳነሳው በአንገቱ ላይ በነበረው ማሰሪያ ምክንያት የሌላ ሰው ይሆናል በማለት በባቡር ጣቢያው እየዞረ ውሻ የጠፋው ሰው ካለ ተመለከተ። ነገር ግን ከሱና ከትንሹ ውሻ ውጪ ማንም አልነበረም። ፓርከርም ሃቺን ይዞ ወደ ጣቢያው ስራ አስኪያጅ ካርል ቢሮ በመሄድ የውሻው ባለቤት መጥቶ እስከሚወስደው ድረስ እሱ ጋር እንዲሆን ይጠይቀዋል። ነገር ግን ካርል ውሻውን ለመውሰድ ፈቃደኛ አልነበረምና ፓርከርን ለጊዜው ወደ ቤቱ እንዲወስደው የሚፈልገውም ሰው ከመጣ እንደሚያሳውቀው ይነግረዋል። ፓርከር ምንም እንኳን የሃቺ ባለቤት በእርግጠኝነት ይመጣል ብሎ በማሰብ ውሻውን እዚያው ጣቢያ ውስጥ ሊተው ፈልጎ የነበረ ቢሆንም የካርልን እምቢተኝነት ሲመለከት ለሃቺ በጣም ተጨንቆ ነበርና በመጨረሻ ለጊዜውም ቢሆን ወደ ቤቱ ሊወስደው ወሰነ። ቤቱ ሲደርስ ግን ባለቤቱ ውሻ ይዞ እንደመጣ እንዳታውቅ በማለት ሃቺን ከታች ባለው አንድ ባዶ ክፍል ውስጥ ያስቀምጠውና እንዳይንቀሳቀስ ነግሮት ይሄዳል። በዚያ ጊዜ ነበረ እንዳጋጣሚ ባሏ መምጣቱ ያወቀችው ባለቤቱ ኬት በድንገት ወዳሉበት መታ ይዘው ሄደችው። ይህ በእንዲህ እንዳለ ሃቺ ካልጋው ላይ ዘሎ ወርዶ ወደ ሁለተኛው ፎቅ በማምራት በቀጥታ ወደ እነ ፓርከር አልጋ ይሄዳል። እዚህ ላይ ነበረ ኬትና ሃቺ የተያዩት። ታዲያ ኬትና ፓርከር ከዚህ በፊት ውሻ የነበራቸው ሲሆን ድጋሚ በሌላ ውሻ ሞት ምክንያት ማዘን አልፈለገችምና ኬት ሃቺን ለማሳደግ ደስተኛ አልነበረችም። ፓርከርም ይህን ተረድቷልና በሚቀጥለው ቀን ጠዋት ላይ ውሻው እንደሚመልሰው ካሳወቃት በኋላ ሃቺን በግቢ ውስጥ ወዳለው የእንጨት ቤት ወስዶ የሚተኛበትን ከመብሉ ጋር አመቻችቶ ይመለሳል። በማግስቱ ጠዋት አንድ የተባለችው የነ ፓርከር ልጅ ሃቺን ስታየው በጣም ነበር የወደደችውና የበፊቱ ውሻቸው ከሞተ በኋላ ቤቱ እንዴት ኦና ሆኖ እንደነበረ እያስታወሰች ውሻውን እንዲያቆዩት ደጋግማ ተለምናቸው ጀመረች። እናቷ ኬት ግን በቀደመው ውሳኔዋ በመጽናት ውሻ የጠፋው ሰው ካለ ማስታወቂያዎችን ወጥተው እንዲለጥፉ ትነግራቸዋለች። ፓርከር አሁንም ምንም እንኳን ፈቃደኛ ባይሆንም የቡችላው ባለቤት እስኪገኝ ድረስ ወደ እንስሳው መጠለያ ሊወስደው ይገደዳል። እዛ እንደሄደ ከአንዱ የመጠለያው ሰራተኛው ጋር ይገናኝና የሃቺ ባለቤት እስከሚገኝ ድረስ እዚህ መጠለያው መቆየት ይችል እንደሆነ ጠየቀ። ነገር ግን ንግግሩን እንኳን ሳይጨርስ ሰራተኛው መጠለያው እንክብካቤ እንደማይሰጥና በቂ ቦታም እንደሌላቸው ስላሳወቀው ፓርከር ሃቺን በመጠለያው ትቶት ለመሄድ አልፈለገምና ይዞት ይወጣል። ከዚህ በኋላ ነበረ ፓርከር ቡችላውን የት እንደሚወስደው ይጨንቀው የጀመረውና ሃቺን ይዞ አንድ ወደሚያውቀው ጃስጂት ወደ ተባለ የሆት ዶግ መደብር ወዳለው ግለሰብ ያቀናው። በንግግራቸው መሃል ምናልባት ውሻውን ለመውሰድ ፈቃደኛ መሆኑን አለመሆኑ ይጠይቀዋል። ነገር ግን አሁንም ቢሆን ውሻውን መንከባከብ ትልቅ ኃላፊነት ነበርና
ማንም ሃቺን ወስዶ ለማሳደግ የሚፈልግ አልነበረም። ፓርከር ግን አውላላ ሜዳ ላይ ሃቺን ሊጠላው አልፈለገምና ተስፋ ባለመቁረጥ ወደ ባቡር ጣቢያው ስራ አስኪያጅ በመሄድ ውሻ ጠፍቶኛል ያለ ሰው መጥቶ ከነበረ ጠየቀ። ሃቺን ፈልጎ የመጣ አንድም ሰው ግን አልነበረምና ፓርከር የውሾችን መሳፈር የሚከለክለውን የባቡሩን ደንብ በመጣስ ሃቺን በቦርሳ ውስጥ ደብቆ ተሳፈረ። ቁርሱን ከሃቺ ጋር እንኳን ሲበላ መንገደኞች እንዳያዩት በጥንቃቄና በድብቅ ይመገብ ነበረ። የሚወስደው ሌላ ቦታ ስላልነበረ ፓርከር ወደሚያስተምረው ክፍል ይዞት ነበር ሄደውና በሚያስተምራቸው ልጆች መካከልም ቡችላውን ለመውሰድ ፍላጎት ያለውን ሰው ይፈልግ ነበረ። ነገር ግን ማንም ሃቺን ለመውሰድ ፈቃደኛ አልነበረም። በዚህ ጊዜ ፓርከር አንድ ነገር አስተዋለ። ያኔ ሃቺን ሲያገኘው በውሻው ቤት ላይ የነበረው የተቀደደው ወረቀት ጽሑፉ ጃፓንኛ ነበርና ስለ ውሻው መረጃ ለማግኘት በሚል ኬን ወደ ተባለ አንድ ጃፓናዊ ጓደኛው ይዞት ይሄዳል። ወረቀቱ ስለ ቡችላው አመጣጥ ፍንጮችን የያዘ መስሎት ነበርና ፓርከር ስለ ወረቀቱ መረጃ ጠየቀ። ኬንም ወረቀቱን ከተመለከተ በኋላ ውሻው አኪታ የተባለ ዝርያ መሆኑን በጃፓንም የመልካም ዕድልና የንጽህና ምልክት ተደርጎ የሚወሰድ የውሻ ዝርያ እንደሆነ በቡችላው አንገት ላይ ያለው ምልክት ሃቺ የሚልን ጽሑፍ የሚያስነብብ መሆኑን በዝርዝር ይነግረዋል። ይህን ሁሉ ሲያዳምጥ የቆየው ፓርከርም ወደ ኬን በመዞር ውሻውን ማሳደግ የሚፈልግ ከሆነ ያንን የተለመደውን ጥያቄ ያቀረበለት። ኬን ግን ሃቺና ፓርከር አስቀድሞ በጣፋንታ የተሳሰሩ መሆናቸውን ያምን ነበርና ሊወስደው ፈቃደኛ አልነበረም። ከቆይታ በኋላ ቤት ውስጥ ከባለቤቱ ጋር እያወራ ሳለ ፓርከር በድንገት ቡችላውን ሃቺ በሚለው ስም ሲጠራው ኬት ወዲያውን የሆነ ነገር አስተዋለች። ፓርከር ለውሻው ስም ከሰጠው ሊወስደው አስበዋል ማለት ነው ብላ አስባ ነበርና ፓርከር ምንም አይነት ፍላጎት ባይኖረውም ይጨቃጨቁ ጀመሩ። በክርክሩ ወቅት ፓርከር ሃቺ በክፍሉ እንደሌለ ስላስተዋለ እሱን ፍለጋ ሲሄድ ሃቺ በሌላ ክፍል ውስጥ ኬት በጥንቃቄ የሰራችው አንዱ ፕሮጀክቷን ከጥቅም ውጭ እያደረገው ነበር ያገኙት። ከዚህም የተነሳ ኬት ሃቺ ድጋሚ ቤት ውስጥ እንዳይገባ ወሰነች። ስህተቱን የተረዳ ይመስል ሃቺም በጸጥታ ቤት ውስጥ አርፎ ተቀምጦ በበሩ ቀዳዳ ፓርከርና ኬት ከባድ ክርክር ላይ መሆናቸውን ሲመለከት ቆየ። ብዙም ሳይቆይ ነበረ ፓርከር ለሃቺ በማሰብ ወደ ውስጥ መልሶ ያመጣው። ባለቤቱ ጋር ስለተኳረፈ ግን ወደ ላይኛው ክፍል ለመሄድ አልደፈረም። ስለዚህ ከሃቺ ጋር በጥናት ክፍል ውስጥ ሆኖ አኪታ ስለተባለው የውሻ ዝርያ መረጃዎችን ይመለከት ጀመረ። ፍለጋውን ጨርሶ ሃቺንም በሳሎን ክፍል ውስጥ አስቀምጦ ወደ ላይ ሊሄድ ፓርከር ሲነሳ ሃቺ በዝግታ ማለቃቀስ ጀመረ። ለቅሶን ባለቤቱ ከሰማች መምጣቱ አይቀሬ መሆኑን ፓርከር ሲረዳ ቴሌቪዥኑን አበራና ከሃቺ ጋር በሶፋ ላይ ሆኖ ለመተኛት ቲቪ የሚያይ አስመስሎ ተቀመጠ። ሆኖም የቴሌቪዥኑ ጩኸት የሃቺን ለቅሶ ቢደብቀውም የኬትን መምጣት አላገደምና ወደ ታች ስትመጣ ፓርከር ከሃቺ ጋር ተኝቶ ታገኘዋለች። እዚህ ላይ ነበረ ኬት ቴሌቪዥኑን ለማጥፋት ሪሞቱን ስታነሳ ሃቺ እጇን በቀስታ ይልሳት የጀመረውና በሱ ላይ መጨከን ባለመቻሏ በሳሎን ክፍል ውስጥ እንዲተኛ የፈቀደችው። ጎህ ሲቀድ ፓርከር ሃቺን በግቢ ውስጥ የተወረወረለትን ኳስ ማምጣት ያስተምረው ጀመረ። ምንም እንኳን ሃቺ ፈጽሞ ሊለምድለት ባይችልም ከልጁ አንዲ ጋር ሆኖ በግቢ ውስጥ የተጫወቱና ጥሩ ጊዜ እያሳለፉ ሳሉ በዚህ በኩል ደግሞ ኬት ውሻውን ለመውሰድ ከፈለገ ሰው ጋር በስልክ እያወራች ነበረ። በአጋጣሚ በመስኮት አሻግራ ስትመለከት ሃቺ ለቤታቸው ያመጣውን ደስታ አስተዋለች። በዚህም ምክንያት አሳልፋ ለሌላ ሰው ልትሰጠው ያሰበችውን ሐሳቧን በመቀየሯ ስልኩን ወዲያውኑ ነበር የዘጋቸው። ከዚያች ቅጽበት ጀምሮ ሃቺ በይፋ የፓርከር ቤተሰብ አባል ይሆናል። ዓመታት ሲያልፉ ሃቺ ሁልጊዜ ከፓርከር አጠገብ መራቅ የማይፈልግ ውሻ ሆኖ አደገ። ታዲያ ከዕለታት በአንዱ ቀን ፓርከር ተሰናብቶት ወደ ሥራ እንደሄደ ከቤታቸው አጥር ስር ጉድጓድ ቆፍሮ በመውጣት ፓርከር ዘወትር ከሥራ ወደሚመለስበት የባቡር ጣቢያ ይሮጣል። በመስኮቱ በኩል ሆኖ ሃቺ ተከትሎት መምጣቱን ሲመለከት በፍጥነት ከባቡሩ በመውረድ ሃቺን ወደ ቤቱ ይመልሰውና ከግቢው የወጣበትን ጉድጓድ ይሞላዋል። ባቡሩ ሳይነሳ በፊት መድረስ ነበረበትና ዳግመኛ ጉድጓድ እንዳይቆፍርና እንዳያመልጥ አስጠንቅቆት ቢመለስም በኋላ የባቡሩን ጩኸት ሃቺ ስለሰማ ሊቀመጥ ባለመቻሉ አጥሩን ዘሎ በመሮጥ ወደ ጣቢያው ይሄዳል። ከሰዓታት ጥበቃ በኋላ በመጨረሻም ያ የሚጠብቀው ሰው እንደመጣለት ሲመለከት ሃቺ በቀጥታ ወደሱ እቅፍ ሮጠ። ይህን ልብ የሚነካ ትዕይንት አስቀድሞ ለውሻ ግድ የማይሰጣቸው የጣቢያው ስራ አስኪያጅና የሆት ዶግ ሻጩ ሲመለከቱ ሁለቱም የሃቺን ታማኝነት ሳያደንቁ አለማለፍ አልቻሉም ነበረ። ይህ በእንዲህ እንዳለ በሌላ ቀን ሃቺ ለምን እንደ መደበኛ ውሻ የተወረወረለትን ኳስ እንደማያመጣ ጥያቄ የሆነበት ፓርከር መልስን ፍለጋ ጓደኛው ኬን ጋር አመራ። ከኬን ያገኘው ምላሽ አስገራሚ ነበረ። አኪታዎች ሰዎችን ለማስደሰት ግድ የሚላቸው ዝርያዎች አልነበሩም። ለዛም ነበረ ሃቺ የሚወረወርለትን ኳስ ለማምጣት ፍላጎት ያላሳየው። እንደውም ሃቺ በየቀኑ ፓርከርን ለመቀበል ወደ ጣቢያው ሲሄድ የነበረውም እሱን ለማስደሰት ሳይሆን በደማቸው ውስጥ ታማኝነት የሚለው ነገር ስላለ ብቻ ነበረ። በማግስቱ ፓርከር እንደተለመደው ሃቺን ተሰናብቶ ሲወጣ ሃቺ በአሳዛኝ አይኖቹ ሲመለከተው ነበርና ይህን ፊቱን እንዳላየ ትቶት ሊሄድ ያልወደደው ፓርከር ከእርሱ ጋር ወደ ጣቢያው እንዲሄድ ይፈቅድለታል።
ፓርከር ወደ ጣቢያው እንደገባ ቤት መመለስ እንዳለበት የገባው ሐቺም ግራና ቀኝ ሳይል ወደ ቤት እንደሄደ አመሻሽ ላይ እንደተለመደው ወደ ባቡሩ ጣቢያ በመምጣት ባለቤቱ ፓርከርን ሰፍ ብሎ በደስታ ይቀበለውና አብረው ወደ ቤት ይሄዳሉ። ይህ አይነቱ ልማድ ለዓመታት ቀጥሎ እየኖሩ ያለ አንድ ቀን ጧት ግን ፓርከር ስራ ለመሄድ ሲዘጋጅ ሐቺ እንግዳ የሆነ ባህሪ ማሳየት ጀመረ። እንደተለመደው በደስታ ከመሸኘት ይልቅ በተቃራኒው ከቤት እንዳይወጣ ለማድረግ እየጣረ ነበረ። ያ የተረጋጋ ውሻው ምን ገጥሞት እንደዚህ እንደሚሆን ግራ የገባው ፓርከርም ደጋግሞ የሐቺን ጤንነት ቢመረምርም ምንም ነገር አላገኘበትምና ሁሉንም ተሰናብቶ ወጣ። ባለቤቱ ለመሄድ መቁረጡን የተመለከተው ሐቺም ወደ ውሻ ቤቱ በመሄድ ቡች ላይ ያለ ከቶ የማይወደውን ኳስ ይዞ በመምጣት ፓርከር ወደ ጣቢያው ሊገባ ሲል ይደርስበታል። የሐቺ እንግዳ ባህሪ ያሳሰበው ፓርከርም ቆሞ ከሱ ጋር ኳስ ሊጫወት ሞከረ። በሚገርም ሁኔታ ሐቺ ለመጀመሪያ ጊዜ የተወረወረለትን ኳስ ይዞ መጣ። በዚህ የተገረመው ፓርከርም ይህን ሲመለከት በዙሪያው ለነበሩት የተፈጠረውን አዲስ ክስተት አለማጋራት አልቻለም። ወደ ስራ መሄጃው ደርሶ ስለነበረ ድጋሚ ወደ ጣቢያው ለመግባት ሲዘጋጅ ሐቺ ፍጹም ሊለቀው ፈቃደኛ አልነበረምና ፓርከር በዝግታ በተለመደው ሰዓት ተመልሶ እንደሚመጣና አንድ ላይ አብረው ወደ ቤት እንደሚሄዱ ቃል ይገባለታል። ከዚህ በኋላ ነበረ ሐቺ ያመጣውን ኳስ ይዞ ወደ ስራው ሄደው። በጣቢያው የቀረው ሐቺም ባለቤቱን ሊያስቀረው አልቻለምና ማድረግ የሚችለው በጭንቀት ውስጥ ሆኖ ባቡሩ ፓርከርን ይዞ ሲሄድ መመልከት ብቻ ነበረ። ታዲያ በትምህርት ቤት ውስጥ ፓርከር ተማሪዎቹን ያስተማረ ባለበት በድንገት በደረቱ ላይ የከፋ ህመም ይሰማው በመጀመሩ በኃይል እየተነፈሰ ወደ ተማሪዎቹ ወንበር ሄዶ ለመቀመጥ ሞከረ። በሚያሳዝን ሁኔታ ግን እዚህ ላይ ነበረ መሬት ላይ ወድቆ ዳግመኛ ላይ ነሳ ሸለበው። በዚህ ምሽት ወደ ቤት የሚያመጣው ባቡር እንደተለመደው ወደ ጣቢያው ይመለሳል። ሐቺን የሚያውቁ ሰዎች አንድ ሁለት እያሉ ከባቡሩ እየወጡ ሰላምታቸውን እየሰጡት ቢያልፉም ሲጠብቀው የነበረው ሰው ግን አልመጣም ነበረ። ቢሆንም ሐቺ ፓርከርን በሚጠብቅባት የአትክልት ቦታ ላይ በጭንቀት ውስጥ ሆኖ መጠበቁን ቀጠለ። ሰዓታት እያለፉ ጃስቲስ የተባለው ነጋዴ እንኳን ንብረቱን ሰብስቦ ሲሄድ ሐቺ ግን እመለሳለሁ ያለው ፓርከርን ጥበቃ ካለበት አልተነቃነቀም ነበረ። ሲዘገይባቸው መጥተው ወደ ቤት የወሰዱት ቤተሰቦቹ ነበሩና በዚያ ምሽት ሐቺ እንደተለመደው ከውሻው ቤቱ ሆኖ በስንጥቁ በኩል ወደ ቤት ውስጥ ይመለከት ነበረ። ያኔ አንድ ነገር አስተዋለ። ቀደም ሲል በሳቅና በደስታ ይሞላ የነበረው መስኮት የፓርከርን ምስል ዳግመኛ ሊያሳየው አልቻለም። በዛ ፈንታ ይሰማ የነበረው የኬት ለቅሶ ብቻ ነበረ። በዙሪያው ያለውን ሐዘን የተረዳ ይመስል የሐቺ አይኖችን ባይሞላቸው ጀመሩ። በማግስቱ የፓርከር ልጅ አንዲ ወደ ሐቺ ትመጣለች። በእንባ ውስጥ ሆና ምናልባት አባቷን ካስታወሳት ሁሌ ያደርገው እንደነበር በቀስታ ሐቺን ያሻሸች ዕለቱ የፓርከር ቀብር ስለነበረ እስክትመለስ እንዲጠብቃት ነግራው ትሄዳለች። በፓርከር የቀብር ስነ ስርዓት ላይ ከሐቺ በስተቀር ሁሉም ጓደኞቹና ቤተሰቡ ተሰባስበው ነበር። ሐቺ እንደ ልማዱ ከባቡሩ ጣቢያው ፊት ለፊት ተቀምጦ በተለመደው ሰዓት ያንን የፓርከርን ፊት እየጠበቀ ነበረ። ምናልባት የፓርከርን ፈገግታ የሞላበትን ፊት ለቅጽበት እንዳያመልጠው በፍርሃት እያንዳንዱን ሰው በጥንቃቄ ሲመለከት እስከ ምሽት ድረስ ቆየ። የጣቢያው መብራቶች ሲጠፉ፣ ሻጮችም ዕቃቸውን ሰብስበው ሲሄዱ ሐቺ አሁንም ባለቤቱ ተመልሶ ሊመጣለት አልቻለም። በቀዝቃዛው ምሽትም ቢሆን በበረዶ የተሸፈነው ሐቺ አሁንም ሳይታክት ፓርከርን እየጠበቀ ነበርና ኤንን የተመለከተው ከዚህ በፊትም ለውሾች ደንታ ያልነበረው ካርል ወደሱ ቀርቦ ፓርከር አይመለስምና ከእንግዲህ ወዲህ መጠበቅ የለብህም በማለት ቢሰማው ሊያስረዳው ሞከረ። ሐቺ ግን አሁንም ለምን ባለቤቱ ቃል በገባለት መሰረት እንዳልመጣ ሊረዳ አልቻለም። በዚህ በኩል ኬት ከባሏ መለየት ጋር የቤቱን ባዶነትን መቋቋም አልቻለችምና ቤቱን ሸጣ ዕቃዎቿንም ጠቅልላ ትወጣለች። በዚህም ምክንያት ሐቺ አንዲና ባሏ ጋር ራቅ ወዳለ ቦታ ሄዶ ለመኖር ይገደዳል። እዛም ሄዶ ቀናቶቹን በሐዘን እያሳለፈ ባለበት አንድ ቀን ከቤቱ የሚያመልጥበትን እድል በማግኘቱ ያለምንም አመንታት ወጥቶ መሮጥ ጀመረ። ከረጅም የሽሽት ሩጫ በኋላ ሐቺ የደክመውና በአንድ የተተወ የባቡር መስመር አጠገብ መጠለያን ስላገኘ ቀዝቃዛው የባቡር ሐዲድ አጠገብ ተጠግቶ ያሸልባል። በአጠገቡ አንድ ባቡር መሬቱን እያናወጠ ሲያልፍ ነበረ ከእንቅልፍ የነቃው። ሐቺ በቀደሙት ትዝታዎቹ የተመራ እንደገና ባለቤቱን ለመፈለግ ጉዞውን ቀጠለ። ቀድሞ ይኖርበት ወደ ነበረው ትንሽ ከተማ እንደገባ ከፓርከር ጋር ብዙ ጊዜ የተራመደባቸውን ጎዳናዎች በደስታ አሳልፎ ወደ ተሸጠው ቤታቸው ሮጠ። ነገር ግን ግቢውን እንደገባ የማያውቃቸውን ሰዎች በመመልከቱ ግቢውን ትቶ ከዓመታት በፊት ፓርከር እንደሚመለስ ቃሉን ወደ ሰጠው የባቡር ጣቢያ ይሄዳል። እዛ ሲደርስ እንዳጋጣሚ ሰዓቱ ባለቤቱን ይዞት የሚመጣው ባቡር የሚደርስበት ነበር። የሐቺን መመለስ ያስተዋለው ሻጩ ጃስቲስ ያየውን አላመንምና በአግራሞትና በደስታ ቀርቦ እጁ ላይ የነበረውን መብል ሲሰጠው ነበረ። አንዲና ባለቤቷ ወደ ቦታው የደረሱት። አንዲ ሐቺን በቀጥታ ወደ ቤቷ ወስዳ ጣፋጭ ምግብ ብታዘጋጅለትም ግን ሐቺ ለመብላት ምንም ፍላጎት አልነበረውም። በዚህ መሃል ከሩቅ የባቡር ጩኸት ስለሰማ በፍጥነት ወደ አጥሩ ሮጠ። ያኔ ነበር አንዲ የሐቺን ልባዊ ፍላጎት የተረዳችውና እንባ በተሞሉ አይኖች እኛ ጋር ብትቆይ መልካም ነበረ፣ መሄድ ካለብህ ግን ሂድ በማለት የአጥሩን በር የከፈተችለት።
ፍላጎቱ እንደተረዳችለት ያወቀው ሀቺም አንዲን በማመስገን ተሰናብቷት በዛ ከባድ ዝናብ ተመልሶ ወደ ባቡር ጣቢያ መራ። ጃስጂት ሀቺ እንደገና ሲያየው የውሻውን ታማኝነት ከተረዳ ቆይቷልና ሰላምታ ከመስጠት ባለፈ በትጋቱ አልተገረመም። ከዚያች ዕለት ጀምሮ ሀቺ የሞቀ ቤት አልነበረውም። ያቺ ከጣቢያው በር ፊት ለፊት የነበረችው ትንሽ አደባባይ ነበረች ቤቱ። በየማለዳው እየተነሳ እዛች ቦታ ላይ መቆም የዕለት ተዕለት ስራው ሆነ። ሲራብ በአቅራቢያው የሚገኙ ሱቆች ጋር ሄዶ ምግብ ይለምናል። ሲመሽም ወደ ተተውት የባቡር ሀዲዶች ሄዶ ያንቀላፋ ነበር። አንድ ቀን ሀቺ በጣቢያ ውስጥ ሌላ ውሻ ተመለከተ። በጥሩ ሁኔታ የተስተካከለው ጸጉሯ ከሀቺ በቆሻሻ ከተሞላ ጸጉር ጋር ሲተያይ የትየለሌ ነበረ። በባለቤቷ በፍቅር ስትጠራ ሲያይ ሀቺ ያመጣለሁ ብሎ የቀረው ባለቤቱን ሲያደርገው የነበረውን ያስታውሰው ጀመረ። ታዲያ ይህ በእንዲህ እንዳለ ስለ ሀቺ አሳዛኝ ታሪክ የሰማ አንድ ጋዜጠኛ በጋዜጣው ላይ ታሪኩን እንዲጽፍለት እንደሚፈልግ በቅርብ ላገኘው ካርል ያሳውቀዋል። ጋዜጠኛው የሀቺን ፎቶግራፍ ከወሰደ ታሪኩንም በዓለም ዙሪያ ካስፋፋ በኋላ በሚገርም ሁኔታ ብዙ ሰዎች ሀቺን የመንከባከቡን ኃላፊነት ወስደው በካርል በኩል ምግብና ገንዘብ ይልኩለት ጀመረ። አንድ ቀን የፓርከር ጓደኛ ኬን የሀቺን ታሪክ በጋዜጣ ላይ አይቶ ሊጎበኘው ወደ ጣቢያው ይመጣል። በዚያን ጊዜ ጃስጂት ሀቺን እየመገበው ነበር ያገኘው። ኬን ሲመለከት አንድ ነገር አስተዋለ። ጊዜ ያልቀየረው የሀቺ ፍቅርና ታማኝነት የጃስጂትንና የካርልን ጨምሮ በዙሪያው ያሉትን ሁሉ ልብ ቀይሮት ኖሯል። ቀናት ሲያልፉ ወቅቶችም ሲለዋወጡ ዓመታት እየመጡ ቢሄዱም ሀቺ በትንሹ የአበባ ቦታ ላይ ፓርከርን መጠበቁን አላቆመም። እንዲህ እያለ ሀቺ 10 ዓመታትን በመጠበቅ አሳለፈ። የአየር ንብረቱ ሲፈራረቅበት ከእድሜው ጋር እርጅት ብሎ መልኩም ተቀይሮ ነበር። በዚህ መሃል ከብዙ ዓመታት በኋላ ኬት ትኖርበት ወደ ነበረው ከተማ መታ ነበርና የባሏን መቃብር ለመጎብኘት ሄዳለች። እንዳጋጣሚ ኬንም ጓደኛውን ሊጎበኛ ቅንቶ ነበርና ኬት ጋር ይገናኛሉ። ቀብሩን ተለይተው ባቡሩ ወደሚሳፈሩበት ሲያቀኑ ነበረ ኬት ያን ታማኙን ውሻ ሀቺን የተመለከተችውና በፍጥነት ወደ አበባው ቦታ በመሄድ ከሀቺ ጎን ተቀመጠች። ባሉ አንድ ቀን የሰጠው ቃል ሀቺን ለ10 ዓመታት ያስጠብቀዋል ብላ አላመነችምና ተነክታ ታለቅስ ጀመረች። አሁንም ግን ሀቺ ከኬት ጋር ወደ ቤት ከመሄድ ይልቅ ብቻውን እየተንከራተተ ባለቤቱ እስኪመጣ መጠበቅን ነበር የመረጠው። ኬት ይህንን ተረድታ ወደ ቤቷ ካመራች በኋላ ሮኒ ለተባለው የልጅ ልጇ ስለ ታማኙ ውሻ ሀቺ ታጫውተው ጀመረች። በዚህ ሁሉ ታዲያ በእርጅና የደከመው ሀቺ ህይወቱ ሊያበቃ እንደሆነ ስለተሰማው ደካማ አካሉን እየጎተተ ጣቢያው ፊት ለፊት ወዳለችው መጠበቂያው ሄዶ በቀስታ አይኖቹን ጨፈነ። በዚያች ቅጽበት ከፓርከር ጋር ያሳለፉት ሁሉም ትዝታዎች እንደ ፊልም በፊት ለፊቱ ይታየው ጀመረ። ፓርከር ሻርፕ ለብሶ ወደሱ እየተራመደ ስሙን ሲጠራው እሱም ለመጨረሻ ጊዜ እንደገና ወደ ፓርከር ሞቃታማ እቅፍ ሲዘል ተሰማው። ከዚህ በኋላ ነበረ ሀቺ በሰላም አይኖቹን ለመጨረሻ ጊዜ ይዘጋው። የሀቺ ታሪክ በፓርከር የልጅ ልጅ በሆነው ሮኒ በኩል ለክፍል ጓደኞቹ ተነገረ። ምንም እንኳን አያቱን ባያውቀውም ታማኝነት የሚሉትን የሚወዱትን ፈጽሞ ያለመርሳትን ማንነት አስተምሮታልና ሮኒም እንዳያቱ ሀቺ የተባለን ቡችላ ያሳደግ ጀመረ። ታሪካችን እዚህ ላይ ያበቃል።